በድጋሚ ሩታና አብርሃም የተገኙበት ቦታ ላይ እንግዲህ ሄርሜላ መታ አርግዣለሁ ልጅን ውሰድልኝ ብላ እንግዲህ እጅግ በጣም በሚገርም ሁኔታ አብርሃምን ስታስጨንቀው ነበረ። ሄርሜላ ምንድነው ያለችው? እያንዳንዱ ነገር እንግዲህ በዚህ ቪዲዮ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጎ ሐሳብ አስተያየታችሁን ኮሜንት ስር አስቀምጡልን። ወደ ጉዳያችን እንግዲህ ከሰሞኑ አብርሃምና ሩታ መታረቃቸው እጅግ በጣም ሁላችንም ደስ ብሎን ይገኛል። ምክንያቱ ደግሞ እንግዲህ እጅግ በጣም ረጅም ጊዜ ነበረ። በተለይ እንግዲህ ሲጣሉ እጅግ በጣም ብዙ ጊዜያትን አሳልፏል። ማሳለፍ ብቻ አይደለም እንግዲህ እጅግ በጣም የሚያሙ ቀናቶችን እንዳሳለፈችም ሩታ ስትናገር ነበረ። አብርሃምም እንግዲህ ጭንቀት ውስጥ ገብቶ ጭንቀት ብቻ አይደለም ህመም ውስጥ ገብቶ እጅግ በጣም ብዙ ታይም ማለት ይቻላል በጣም ሀሳብ ውስጥ ገብቶ ራሱን እስከ መሳት ደረጃ ድረስ ደርሶበት የነበረ ጊዜ ሁላችንም እናስታውሳለን። እንግዲህ አሁን ላይ ሰላም እንደፈጠሩና ካሁን በኋላ ከሄርሜላ ህይወትም መውጣት እንደሚፈልግ በተለይ ሲናገር ነበር። አብርሃም መናገር ብቻ አይደለም፣ አብርሃም ለሄርሜላ ሲያስጠነቅቃት ነበረ። ካሁን በኋላ ወደ ህይወታችን እንዳትመጪ፣ እኛ በአንድ ላይ መኖር እንፈልጋለን፣ እባክሽን ከህይወታችን ራቂ ብሎ እንግዲህ እንደፈለገ ሲናገር እንደነበረ ነው እንግዲህ እሷ ስትናገር ነበረ። ሄርሜላ እንደፈለገ የሚለውን ቃል ሁላ ስትጠቀም ነበረ። እንግዲህ አብርሃም መናገሩ ትክክል ነው ብለን እናስባለን ሁላችንም። እንግዲህ እንዳውም አብርሃም ዘግይቷል እስከዛሬ ድረስ ለምንድን ነው ለሄርሜላ በግልጽ ሳይናገር የቀረው ብሎ በጣም ብዙ ሰውም ሲናገር ነበረ። እንግዲህ ሄርሜላ በስተመጨረሻ ደግሞ አዲስ ነገር ይዛ መታለች። ከአብርሃም አርግሻለሁ፣ ስለዚህ ካሁን በኋላ አብርሃም ከኔ ጋር መኖር አለበት ብላ እንግዲህ በደንብ አድርጋ አዲስ የሆነ አጀንዳ ይዛ መታለች። እጅግ በጣም ብዙዎቻችን ሊያስገርም ይችላል ብዬ ነው የማስበው። እንግዲህ ሄርሜላ ያሰበችው ነገር እጅግ በጣም የተቀነባበረ ወንጀል እንደሆነ ወይም ደግሞ ሴራ እንደሆነ ሁላችንም ልንረዳ ይገባል። በተለይ እንግዲህ በዚህ ሰዓት ሩታ እጅግ በጣም ደስተኛ እንዳልሆነች እና በሄርሜላ የምታደርጋቸው ነገሮችም እየተጠራጠረች መታለች። አብርሃምን ለመውሰድ ብቻ ነው እንጂ ይህንን ነገር ያሰበችው በፍጹም አብርሃም እንደዚህ አይነት ተግባር አይሰራም ወይም ደግሞ እንደዚህ አይነት ነገር አያደርግም ብላ ስትከራከር ነበረ። እንግዲህ እውነቱን ለመናገር አብርሃም እንደዚህ ያደርጋል ብሎ ማሰብ ትንሽ ይከብዳል። ግን ምንድነው ካሳለፈው ነገሮች አንጻር ደግሞ ሊያደርግ ይችላል። ምክንያቱም ደግሞ ከዚህ በፊት እንደምታስታውሱት እንግዲህ ያው በጣም ብዙ ፎቶዎችን ሲነሳ ነበረ በተደጋጋሚ ማለት ይቻላል። ከሄርሜላ ጋራ እጅግ በጣም የሚገርሙ ፎቶዎችን ሲነሱ ነበረ። መነሳት ብቻ አይደለም እንግዲህ አንድ ላይ እያደሩ እንደነበረም ጭምር ሲነገር ነበረ። ያንን ሁሉ ነገር አድርጓል ከሆነ እንግዲህ አብርሃም ያው ማስረገዝ ለሱ በጣም ቀላል ይሆናል ማለት ነው። እንግዲህ ነገሮች ተካሮ መጥተዋል። አሁን ደግሞ በተለይ ሄርሜላ የምትፈልገው ነገር እነሱ በጭራሽ እንዳይታረቁ፣ ነገሩ እንዲጋጋል፣ የራሷንም ዓላማ ለማስፈጸም እንዲመቻት እንግዲህ በተደጋጋሚ ማለት ይቻላል አብርሃምን ያው እየተከታተለች ወይም ደካማ ጎኑን ወይም ደግሞ እንግዲህ እንደዚህ አይነት አይዲያዎችን እያመጣች እነሱ እንዳይታረቁ ለማድረግ እንግዲህ ከፍተኛ ጥረትም እንደምታደርግ በራሷ አንደበት ስትናገር ነበረ። እኔ እስካለው ድረስ እንግዲህ አብርሃምና ሩታ አንድ ላይ አይሆኑም እስከ ማለት ደረጃ ድረስ ደርሳለች። እንግዲህ አብርሃም ይህንን ውሳኔ ሲወስን በተለይ ከሩታ ጋር ለመኖር ሲወስን በጣም ብዙ አስቦበት እንደወሰነ እጅግ በጣም ብዙ ነገሮችን አልሞ አስቦ በስተመጨረሻ ሩታ ትሻለኛለች፣ ሩታ በጣም ብዙ ነገሮችን ስታደርግልኝ ነበረ፣ ያንን ሁሉ ነገሬን ረስታ እንግዲህ እሷ ከኔ ጋር መኖር ስለፈለገች ለሷ ስል ሁሉም ነገር አደርጋለሁ እስከ ማለት ደረጃ ድረስ ደርሷል ማለት ነው አብርሃም በዚህ ደረጃ ሲቀየር እንግዲህ ሁላችንም አስገርሞናል። እንግዲህ አብርሃም ያደረጋቸው በጣም ብዙ ስህተቶች ቢኖሩም እንደምንም እንግዲህ ያንን ነገር ይቅርብ ተባብሎ ሁሉም ነገር ከተስተካከለ ነገሮቹ አሪፍ ይሆናሉ ብለን እናስባለን። በሌላ በኩል እንግዲህ ሩታን በጣም ብዙ ሰው እየተጠራጠረ ይገኛል። ሩታ ከልቧ አይደለም። ሩታ ከሄርሜላ ጋራ በተለይ ጸብ ውስጥ ስላለች አብርሃምን ሆን ብላ እየተጠቀመችው ትገኛለች። አብርሃምንም እንግዲህ ባዶ ልታስቀረው ስለፈለገች ነው። በተለይ ከሄርሜላ ጋራም እንዳይሆን ከሷ ጋርም እንዳይሆን ከማንም ጋር እንዳይሆን አድርጋ
ባዶ ልታስቀረው ስለወሰነች ነው እንደዚህ አይነት ውሳኔ የወሰነችው ብሎ እንግዲህ ብዙ ሰውም ሲናገር ነበረ። በአንዳንድ በኩል እንግዲህ እውነትም የሚመስሉ ነገሮችም ስንመለከት ነበረ። ምክንያቱም እንግዲህ እንደምታውቁት ያው ሩታ የፍቺ ጥያቄ በምትጠይቅበት ሰዓት ላይ ነው በድንገት እንግዲህ አብርሃም ከአንተ ጋር መኖር እፈልጋለሁ ብላ እንግዲህ ከተፍ ብላ የመጣችው። ይሄ ነገር ትንሽ ግራ የሚያጋባ ነገር ሆኖ አግኝተናል ማለት ነው። እሱ ብቻ አይደለም እንግዲህ ያ ነገር እንኳን ተስተካክሎ በተለይ የእውነት ከልቧ ከሆነና ሁሉም ነገር ከተስተካከለ ሁላችንም ያስደስታል። ነገር ግን እስከ ዛሬ ድረስ ከህይወታቸው በጭራሽ መውጣት የማትፈልገው ሄርሜላ የማትፈነቅለው ድንጋይ እንደሌለም ጭምር ስትናገር ነበረ። እነ አቤልም እነ ብሩክንም አሁን ላይ በደንብ አድርጋ እንደምትጠቀማቸውም ጭምር እንግዲህ ስትናገር ነበረ። ስለዚህ እንግዲህ እነ አቤልም እነ ብሩክ ከአሁን በኋላ ከሄርሜላ ጋራ ጎን ሆኖ እንግዲህ አብርሃምና ሩታን ለመለየት ደግሞ በከባድ ሴራዎች ይመለሳሉ ማለት ነው። መመለስ ብቻ አይደለም እንግዲህ ይኸው እንደሰማነው ከሆነ እጅግ በጣም በሚያሳዝን ሁኔታ ሄርሜላ አርግዣለሁ ብላ መምጣቷ ብቻ ሳይሆን እነ ብሩክም እነ አቤልም እሷን ደግፎ ከአሁን በኋላ ከአብርሃም ጋራ መኖር አለብሽ ወይም ደግሞ አብርሃም ከሄርሜላ ጋራ ብቻ ነው መኖር ያለብህ እንጂ ከሩታ ጋራ በጭራሽ አትሆንም እኛ እያለን ብሎ እንግዲህ እንደዚህ አይነት ሐሳብ ይዞ መምጣታቸው ደግሞ እጅግ በጣም ተመልካችን አሳዝኗል ማለት ነው። እንግዲህ ነገሮች በዚህ ቀጥሏል። በተለይ ሩታ የምትወስናቸው ውሳኔዎች እጅግ በጣም ትክክል እንደሆነ ሁላችንም እናስባለን። ግን ትንሽ የሚያጠራጥሩ ነገሮችም እንዳሉ ሁላችንም እንግዲህ ለማወቅ ችለናል። እንግዲህ በተለይ ነጋሽዬም በዚህ ጉዳይ ላይ አንዳንድ ነገሮችን ለማለት ይፈልጋሉ። በዛሬ ዕለት እንግዲህ ጋሽዬ በተለይ እንግዲህ በአንድ ቻናል ቀርቦ እያንዳንዱን ነገሮችን መናገር እንደሚፈልጉም ጭምር ሲናገሩ ነበረ። እንግዲህ ጋሽዬ ነው ያስታረቃቸው ምናምን ብሎ በጣም በስፋት ሲወራ የነበረው በፍጹም ሐሰት እንደሆነ በዚህ አጋጣሚ መናገር ፈልጋለሁ። እንግዲህ እነ ሩታና አብርሃም እንደምታውቁት የታረቁት በራሳቸው መንገድ ብቻ ነው። ያው እንግዲህ ሩታ በተለይ በራሷ መንገድ ማለት ይቻላል በአንድ ቀን እንግዲህ ይህንን ነገር ማስተካከል ችላለች። በጣም ብዙ ጊዜ የፈጀው እጅግ በጣም ብዙ ወራትን እንግዲህ በመጣላት ወይም ደግሞ እጅግ በጣም በሚያሳዝን ሁኔታ በጭቅጭቅ ያሳለፉት ሰዎች በአንድ ሌሊት እንግዲህ ታርቀው ሰላም አውርዶ በአንድ ላይ ሆነዋል ማለት ነው። እንግዲህ በቀጣይ የሰማሁት መረጃ እንግዲህ እንደሚያመለክተው ደግሞ አብርሃምና ሩታ ወደ የቤታቸው ሊገቡ እንደሆነ ወደ ቤታቸው በተለይ እንግዲህ ያው እንደምታውቁት የአብርሃምና የሩታ ቤት ወደ አዲስ አበባ አካባቢ እንደሆነ ሁላችን እናውቃለን። እዛ ተመልሶ እንግዲህ ህይወታቸውን ሊገፉ እንደሆነ ሰምቻለሁ። እንግዲህ ነገሮችን እያስተካከለች እንደሆነ በተለይ ሩታ ነገሮችን በጣም በፍጥነት እያስተካከለች እንደሆነና በስተመጨረሻ እንግዲህ ልጇንም አብርሃምንም ይዛ ወደ ቤቷ ልትመለስ እንደሆነ እጅግ በጣም በሚገርም ሁኔታ ሰምተናል ማለት ነው። እንግዲህ ሄርሜላ እስከዛሬ ድረስ ካደረገቻቸው ነገሮች ውስጥ ያሁኑ እየከበደ ይሄዳል። ምክንያቱ ደግሞ እንግዲህ እንደምታውቁት አብርሃም በጣም ስለምታፈቅረው ስለምትወደው ልታጣውም ስለማትፈልገው በተለይ ኦዲየንሱ ደግሞ እጅግ በጣም ስላበሸቃት ካሁን በኋላ ያላት አማራጭ እንግዲህ አብሽቃም ይሁን እንደምንም ብላ እንግዲህ ተበቅላም ይሁን አብርሃምን እጇ ለማስገባት እንግዲህ ከፍተኛ ጥረት እንደምታደርግ ለራሷም ለሌሎቹም ስትናገር ስለነበረ እንግዲህ ከማድረግ ወደኋላ አትልም ማለት ነው። ስለዚህ እንግዲህ አዳዲስ ነገሮች ይኖራሉ። ስለዚህ ለዚህ ቻናል በተለይ አዲስ ከሆናችሁ ሰብስክራይብ አድርጉ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስር አስቀምጡልን። እንግዲህ አዲስ ነገር ሲኖር ደግሞ ለእናንተ ቶሎ ለማድረስ ሞክራለሁ። ስለዚህ እንግዲህ በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።